አላህ ካንተ ያራቃቸው አንተ ያላየህባቸው ነገር እሱ ስላየባቸው ነው አልহামዱሊላህ በል የአንዋር ባለቤት ናት እንዴ የአንዋር ባለቤት ናት አዎ ከጀርመን ደውላልኝ ነበር እና ሂጂና መልሽላት ብላኝ ለሱመያን ስልክ ሰጣኝ ነው የመጣውቲ ማለትና ለሱመያ ስደውል ደግሞ ስልኩ አይሰራ ካናር ጋር ደግሞ በጣም ተጨቃጭቀን ነበር ሲጀመር ልጅቷን እንዴት ከናት ነጥቀታ አመጣለህ ብየው ነበር ነገር ግን እሱ ለክፋት ሳይሆን እዛ ስለሆነ ሰይድ ቢያንስ ልጆቹን አይቶ ወደዚህ ይመጣል ብዬ አስቤ እንጂ ክፋት አስቤ አይደለም ነው ያለው እንዴት እንደዚህ አይነት ነገር ይታሰባል እንግዲህ እኔ ዘመር ከዘመዱ አህያ ካመዱ በያለውኔስ አው ጀሚላ ተሰርቃ ነበር እንደገና የእንትና ማን ነው ጎባን አንተ ታሰጠቻት ማለት ነው የባሏ ወንድም ሚስት አንተታ ጎባን ነው የሚባለው በነገራችን ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኔ ለሁ አልহামዱሊላህ ደህና ነኝ ሰላም ነኝ ለቻናሉ አዲስ ይሆናችሁ ሰብስክራይብ ላይክ ኮሜንት ሼር ያደረጋችሁ አበረታቱ ሀባቢ ከልቢ ስለምታበረታቱ በጣም ነው የማመሰግነው ሽኩራን ዛሬ እንግዲህ አዲስ ቪዲዮ ብቅ ብያለሁ ዛሬ ሱመያ ልጅ ተሰርቃለች ብላ ገብታ ነበረ እኔ ግን ላይቭ ላይ ገብቼ ማለት ነው እንግዲህ አቆት ነው ዘመር ከዘመዱ ሀያት አመዱ ነው ስለዚህ ምንም ያረጋት ምንኪን ሰይድና ሱመያ እንዲታረቁ ፈልጎ በልጅቶቹ ሰበብ እዛ እንድትቆይ ነው ሱመያ የሚያረጋው እንጂ ምን ያረጋታል አላገታት ምናምን ነገር የሚል ነበር የመለስኩትና አዎ ዘመር ከዘመዱ ሀያት አመዱ ነው ስለዚህ የሱመያ ልጅ አሁን ታገኘች እንኳን ሳት አጎቷ ቤት መታለች አጎቷን ዘይራ አጎቷን ቤት አይታ ያጎቶቿ ልጆች ካሉ ታዋውቃ ምሳዋን በልታ ነው የመጣችው ሀባቢ ገልቢ እናንተ ግን አንዳንድ ጊዜ ግርም የምትሉኝ ነገር ላዩ ይሰጥባታል ላዩ እንዲህ ያረግባታል ምን ይናችሁ እናንተ ከምንም በላይ እኮ ከሱመያ በላይም ካዩ በላይም ሰይድን የሚወዱ ወንድምና እህት ናቸው የሚሆኑት እኔ አሁን ወንድሜን 10 ሌላ ሰው ወንድሞችን አሳልፍ የሚሰጥ ይመስላችኋል እናንተ ስታስቡ ለዛ አንዳንድ ኮሜንታተር ግርም ትሉኛላችሁ በቃ በሰው እንትን የምትገቡ ማለት ነው በሰው በተለይ በዘመድ መሃል የምትገቡ ማለት ነው ስለዚህ ምንም ቢሆን የወንድሙ ልጅ ናትና ምን ትናይል እስኪ ቪዲዮውን ሰምተን እንጣ የሰይድ የወንድሙ ሚስት ልጅቷን ስታመጣት እስኪ እንድትታረቁ እንጂ ሌላ ክፋት ምንም አላሰበም አይሄድም የምን ሄዶ ይዞት መጥቶ እዚህ እሷን አገናኝቶ ያስታርቅም ህፃን ልጅ መውሰዱ ምን አስፈልገ እዛ ድረስ ለመሄድ እኮ ብዙ ነገሮች ያስፈልጋል ምንም አያስፈልግም በቃ ገንዘብ ነው ገንዘብ ከሆነ ቤትም ምኮዛ ሰይድን ነው የሚያገኘው ሲጀመር ማለት ነው እሱ ግን ያሰበው ቀጥታ ሰይድ ወደዚህ ሲመጣ ሱመያም ልጆቼን ብላ ትመጣለች በዛ መሃል ሁለቱ ተነጋግረው ይግባባሉ ይስማማሉ ወደሚለው እንጂ እዛ ለመሄድ እኮ ቀላል ነው እኔ እኮ ይኸውልሽ አንቺም እናት ነሽ አይደለ እናት ነሽ ቢያንስ እንኳን እቺ ልጅ የምትደነግጠው ድንጋጤ ሱመያ የደነገጠችው አንድ እናት ልጇ ከጉያዋ ወጥቶ ማለት ነው ያለውን ድንጋጤ ታውቂያለሽ ተረድቻለሁ ይሄንን ነገር ከማሰቡ በፊት እኮ መጀመሪያ ነበር በደንብ ነገሮችን ማጣራት የነበረበት እኔም እኮ በሰዓቱ በጣም ቤት ውስጥ ትልቅ ጦርነት ነው የከፈትነው ሳልረዳ ቀርቻ አይደለም እናት ነኝ አውቀዋለሁኝ ግን እሷም ደግሞ ባዳ አይደለችም የመጣችው አጎቷ ቤት ነው ያን ያህል ከባድ ነገር አይደለም እኮ ግን እናት ስለሆነች እናት ትረበሻለች እረዳሃለሁ አርም ሲጀመር ክፋት አስቦ አይደለም በጣም ነገርኩኝ ከተረዳኸኝ ትረዳኛለህ ብዬ አስባለሁ ክፋት አስቦ አይደለም ሲጀመር እኔ ቤት ውስጥ ኃይለኛ በቃ ጦርነት ነበር የከፈትነው ግን በመሃል በቃ እኔ ማምጣት ስላለብኝ እቺ ልጅ ጀርመን ያለችው እህት እየደወለችልኝ የሱመያን ስልክ ሰጠችኝ ሰኪነቻ በቃ በእናትሽ እኔ አሁን በጣም ውዝግብ ውስጥ ምን እንዳሳለፍን እንዴት እንደሆነን እኛን የምናውቀው ልክ ነህ እኔ እረዳሃለሁኝ እና ያ ነገር ነው ይቅርታ አድርጊልኝ እንደው ጮክ ብዬም ካወራውብሽ ግን በፍጹም የማይደረግ ነገር ነው ያደረገው በተአምር እንደዚህ አይነት ነገር የማይደረግ ነገር ግን ቆይ ህፃኗን ስታመጫት እሱ ፈቅዶልሽ ነው ውሰጃት ወይም ደግሞ እንድትወስጃት ፍቃድ ሰጥቶሽ ነው ወይስ እንዴት ነው እስቲ እንዴት ነው ያመጣሽው በፍጹም እሱ ሲጀመር የለም ወጥቶ ሄዷል ልክ ሲወጣ ጠብቄ ነው ልጅቷን ይዤ መጣው ተኝታ ስለነበረ የትም አትወስዳትም የሚል ሐሳብ ውስጡ ስላለ እኔ ደግሞ እሱ ሲወጣ ጠብቄ ልጅቷን ይዤ መጣው ማንኛውም ግን እውነት በጣም ነው ማመሰግናችሁ አመሰግናለሁ በዚህ አጋጣሚ ተዋውቀናል ኧረ ምንም ችግር የለም አመሰግናለሁ ስላስከፋንሽ ይቅርታ ኧረ ምንም
ያንቺ ነው በቃ እሺ ደውልልሻለሁ እሺ እንገናኛለን በጣም ነው ወቸ ስላዘናችልኝ በጣም ነው አመሰግናለሁ ማለት ነው ያው ልጄን አግኝቻለሁ በጣም ደስ ብሎኛል ሂጂ በቃ ይዘሻት ሂጂ እና አንቺም በጣም እናመሰግናለን ከልብ ነው ማመሰግነው እሺ ከልብ ለምን መሰለሽ ግን ሪስክ አለው አንቺ ላይ አሁን ምንም ነገር አይፈጠርም ደግሞ ቅድም ምንድነው ያልከው አንተ ልጁ እኔ አመሉን ስለማያውቅ ነው በጣም እኔ እዛ ማይድ ፈርቼ እኮ ነው ሲጀመር እሱ ምንም አይነት አመል ቢያመጣ ሴት ነኝ እሷም ስታለቅስ ለአንድ ደቂቃ እንኳን ማልቀስ ያልነበረባትም ግን በቃ እሱ ምንም ያህል ለኛ ባውን እቺ ልጅ መመለስ ስላለባት ነው ቀጣርቂ ይዤ እጅግ በጣም እኮ ነው እጅግ በጣም ነው የተጨነቀችው እንዴ ሱመያ እንዴት ስታወራ ራሱ የምታወሩ ሁሉ ጠፍቶባት ነበር እኔ ስትነግረኝ አንዋር መሆኑን አላወኩም ጭራሽ እኔ ሌላ በቃ ህፃኗ ልጅ ተሰርቃባት ነው መሰለኝ አሁን ምን ትላለሽ አንቺ አንዋር ስለዚህ አጎት ነው ዘመድ ናቸው ምንም ቢሆን ቤተሰብ ናቸው ለሱመያ እንኳን ተንኮል ቢታሰብ ለልጆቹ ተንኮል አይታሰብ እኔ ግርም ያለው ላዩ ሰጥቷት እንደሆነ የምትሉ ሰዎች ናቸው ግን አንዳንድ ጊዜ አይኖ ማይንዳችሁን አስተካክሉት እንዴ ሀተለው እውነት ለመናገር ሀተለው እኔ እንጃ ልጅ የሚጠላኒ አላህ የጠላው ይመስለኛል ጂንዬ የሆነ ሰው ለምን ይባላጋራ ልጅ አይሆንም ልጅን ሲጀመር በክፋት እነዚህ ብር ፈልገው የሚያግቱ ካልሆነ አዩ ብር ተፈልገች እርግጥ ልታግታት ትችላለች ወይ ደግሞ በሱመያ ልወጣ ልትል ትሻይገል እንደዚህ የመደብደብ ምናምን ግን ልጅቷ ልታረጋት አትችልም ያማችሁ አንዴ ሀተለው አዩ ሆና ጀሚላን እንደ ነገር አደረገች ማለት የህይወቷ ፍጻሜ ነው ማለት ነው አዩ በረኪና ማለት ነው እናት ናት እኔ ለ5 ደቂቃ ልጅ ስትወጣ ወላሂ ዝሁኛ ራሱን ነፍስዬን አቀዋለሁ እንደ ሱመያ እንደ እናት ልትጨነቅ ትችላለች እሱ የሚያስጨንቃ ምንድነው እውነት ለሰይድ ይሰጥብኛል ወይ ደግሞ ሰይድና አይዱ ታልቶሎ ምናምን ይሄ ሊያስጨንቃት ይችላል ግን እነሱ ደግሞ ሰይድ ደግሞ ምንም አያረጋትም ቤተሰብ ጋር ከሆነች እርቅ ነው ፈጽሞ የሚባለው ሌላ ምንም አትባልም እና አንዳንድ ሰዎች ኮሜንታችሁ ወጣ ያለ ኮሜንት የምትቆመጡ ግርም ትለኛላችሁ በቃ ፋሚሊ አጎቷ ነው ነገ ጧት እኮ አጎቴ ያባቴ ወንድም ብላ የምትሄድበት ነው እንደነገርኳችሁ ሱመያ ለጀም ልትሆን ትችላለች በግዳማቸው ግን ልጆቹ አጎታችን አክስታችን እያሉ ያባታቸውን አገር መረገጣቸው አይቀርም የዛ ጊዜ ምን አይነቱ ክፉ ነው ምን አይነቱ ምንድነው እያላችሁ ኮሜንት የምትሰጡ እርግጥ ኮሜንታተሮች ያኔ ይዞኬ ችግር የለው ግን በዚህ ልክ ደግሞ እኔ እንጃ እንደ ሱመያን ቢጠሩ ወንድማቸውን ይጠላሉ እንዴ ሞኝ እንጀራ በደጉጥ ይበላል ይባላል ያገራችን ሰው ሲያወራ ማለት ነው ሱመያ እንኳን ክፉ ብትሆን ሱመያ እንኳን ሰይድ እንደዛ አደረገች እንኳን እንደዚህ ያደረገች ወንድማችንን እንኳን ቢሉ አይሏትም እንጂ ቢሉ እንኳን ራሱ ልጆች አሉ የተወለዱ ልጆች አሉ እንዴት ነው መሐላችን ልጅ አለ የሚባለው ለምንድን ነው ጠይ አይደለ መሐላችን እነዚህ ልጆች ባይኖር ሆነ ሰው ተናዶ እንኳን አታው መሐላችን እኮ ይሄ ነገር ባይኖር እኮ እንደው አለቀው ነበር ሲባል አልሰማችሁ በቃ እንሁ ያኔ ተማም የሰው ልጅ ደግሞ ይጣላል ይታረቃል ሰይድ እና ሱመያ ቢጣሉ ቤተሰቦቹ ምንም ያደረጉት ነገር አይኖርም ደግሞ ምንም እንትን አይሆንም ሱመያ እዚህ ጋር ምንም እንትን የሚላት ነገር ግን እንደ እናት ወይኔ ልጅ ማለት ግን እናት ናትና ትላለች እስኪ የእሱን የሰይድን ቪዲዮ አይተን እንመለስ በቃ ከዚች ልጅ ምንድነው እውነትም የሆነ ነገር ድግምት እንደተባለው ተደርጎብን ይሆን እንዴ ሙሉ ቤተሰብ እና በጣም ነው የተጨናነኩት እውነቴን ነው የምላችሁ በጣም ነው የደነገጥኩት በዛ ላይ ደግሞ የጀሙ ነገር በጣም ማመን ያቃተኝ ምክንያቱም እዚህ ጋር የወሰዳት ወንድሜ እሱም ለኔ ወንድሜ ነው እንደምታውቁት አንዋር እሱም ትንሽ ችግር አለበት ስላችሁ የጤና ሳይሆን ትንሽ በልጅነቱ ነው እስር ቤት የገባው በጣም ብዙ አመት ነው ታስሮ በቃ ልጅነቱን በአጠቃላይ እዛ ነው ያሳለፈው ማንም ያውቀዋል እስኪ አንዴ ደግሞ ቪዲዮን አይተን እንመለስ እየሄደች ነው ስል አጥቃን ይዤ ነበር እኔ ደግሞ ብቻዬን አይደል ስታገኙኝ ራሱ አጥቃን ይዤ ነበር አንዋር ልጅቷ በቃ ችግር የለውም ስለ ልጅቷ እንዳታስቢ ነው በባጃጅ ከምኔው ከፊት ለፊቴ እንደጠፋ ይሄ ማለት በቃ ትልቅ ፕሮጀክት ተደርጎ ነው ትልቅ መጀመሪያው እኔ ማለት ነው ውስጥ ነበር ተገናኘ ነው ማለት ነው የሆነ ግቢያ ላይ ባጃጅ ሄድኩኝ ከዛ ከወረርኩኝ በኋላ እዛ ወርደን ያወራ ወረቀቱን ያሳየኝ ጀሚላ እንደዚህ ከጎኔ ቆማ ነበር ቁጭ አትልም እሷ ያው ትሯሯጣለች የሆነች ልጅ እንደዚህ ያጫውተቻት ነበር የሆነች ቀይ ልጅ ከጎኔ ማለት ነው ግን ያው ሁሉም ቦታ ስንገባ ጀሚላን ስለሚያጫውታት ኖርማል ነው ብዬ
ከዛ ዘወር ስል በር ላይ ደርሳ አየኋት። እንዴ ልጄ ምናምን ብዬ ብድግ ብዬ እኔ ሲፈጠር ስደነግጥ ማለት ምንም ማድረገው ነገር የለም። ለምን አልጮሽ? ስለዚህ ወንድሜ ችግር አለበት፣ ችግር ስላለበት ነው ጀሚላን የወሰደችው ነው ያለችው። ቤቱም እንግዲህ አይኑም አጎቷ ነው ብለሽ መወሰን አለብሽ። በቃ ኤዋትና ስጣት ለእናቷ መልስላት ነው የሚባለው እንጂ ችግር ስላለበት ነው። ወንድምሽን ሚዲያ ላይ ችግር ስላለበት ችግሩን እኛ እንቅረፍልሽ። ችግሩን እኛ እንቅረፈው። ወንድምሽ ነው በቃ አጎቷ ነው። እንታያኔ ዘይ በሲጥ ማለት ነው። ስለዚህ እንኳን ዘመዶቿን አይታመጣሽ ልጅቷ ራሱ ሲጀመር አንዳንድ ሰው ዝም ብለን የማይሆን ነገር እያወራን ሰው ላይ ተንኮል የምናስብ በቃ እንዲሰሩ የምናደርግ የምናሸከክ ሰዎች አለን። እውነት ለመናገር እንጂ አሁን ሱመያ እንዴት ናት? አዎ ትጨነቃለች። ግን እንዴት ደግሞ እንደውም ሱመያ ምን አለች መሰላችሁ? አጎት ነው ስለዚህ ምን ያረጋታል ብዬ አላሰብኩም። እንደውም ዑመር ምንድነው ያለው? ላዩ ሊሰጣት ይችላል። አይ ለሷ እንኳን አይሰጣትም፣ አጎቷ ነው። ያን ያክል ውስጤ ብዙ እንትን አላለም ነው ያለችው። ከዛ ይሄን ስትል ድራማ እንደሚሰሩ ትናንትና ቡኒንና አዩን ጠብጥባ ለቃ ዛሬ እንደገና ደግሞ ልጅ የተሰረቀ ስትል በቃ እነው ድራማ ነው በቃ ብዬ ደምድም ያለው እኔ ማለት ነው። አላኩልሃል ድራማም ሆነ ምንም ሆነ ዙሮ ልጅሽን ማግኘትሽ ነው። ስለዚህ እኔ ደግሞ በክፋት አላየሁትም። ሱመያንና ሰይድን ለማስታረቅ ነው ልጅቷን የወሰዷት። ደግሞ በዛ ላይ አጎት ነው፣ በዛ ላይ ልጆች ካለ ልጆቹ ጋር ትጫወት የሚለውን አስቦ ነው ብዬ ነበር እንትን ያልኩትና የደመደምኩት። ለማንኛውም እንኳን ልጅሽ መጣችልሽ። እውነት ለመናገር እናት ናት፣ ሁልጊዜም እናት ናትና ስለዚህ አልሐምዱሊላ ነው የሚባለው ማለት ነው። ስለ ሁሉም ነገር ኸይር ነው። ስለ ሁሉም ነገር ያው ልጅሽን ስላገኘሽ ደስ ብሎናል። በቃ እውነት ከሆነ ማለት ነው። ግን ድራማ ከሆነም እንግዲህ ድራማችሁ ነው፣ የገንዘብ ማገኛ ነው፣ ችግር የለውም። እኔንም እስኪ ሰብስክራይብ አድርጉ የመዳም ቅመሞች ማለት ነው። አትከፍሉበትም፣ አይከፈልበትም። ያው ሱመያንም እንኳን ደስ አለሽ እንኳን አገኘሽ እውነት ከሆነ እያላችሁ ኮሜንት አስቀምጡ ማለት ነው። አብዛኞቻችሁ ሰዎች ግን አትሳደቡ፣ ዝም ብላችሁ ሰውን አትሳደቡ። የሰው ማንነት ከጀርባው ምን እንዳለ ስለማናቅ ማለት ነው። ያው አንዳንድ ጊዜ ቡኒ በጣም ስለምታናደድ ነው ባለፈው ራሱ የተሳደብኩት። የሆነ እናንተ ሸቃሎች፣ እናንተ ምንዮች፣ እናንተ ምንድን ተዝውጭ አታውቁም በስራዬ ስለመጣች ነው። ደግሞ ሽቅልናዬ እሱ አሁን 200 ሺህ ብር የተባለው ለኔ በ3 ወር ስለማገኘው ነው። አላህ ካንተ ያራቃቸው፣ አንተ ያላየህባቸውን ነገር እሱ ስላየባቸው ነው። አልሐምዱሊላህ በል።